በምን ምክንያት ነው ልጄ እኔን ሳያማክረኝ ጄሪን ሊመርጥ የቻለው እያለች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዘት ትረፍረፍ ይበልኝ እያልኩኝ ዲራማ እንግዲህ ደስ የሚልና አስተማሪ ዲራማ እንደዚሁም ዘና የሚያደርግ ነው ማለት ነው። እና እንግዲህ ቤቶቹ ዙሪያ ገብተው አምናንን ከበውት እንግዲህ እየተንጫጩ ይገኛሉ ማለት ነው። ሲፈንም እንግዲህ ሲፈንም ወይዘሮ ሰማለ መበቀል አለብኝ እንደዚህማ ልተዋት አይገባም እያለች እንግዲህ እሷን ለመበቀል እየሄደች ያለችበት ሁኔታ ነው የሚገኙ። እንደዚሁም ከጓደኛው ጋር እንግዲህ እየተደዋወለ ሰማለ ድማ ዝም ብያት አልወጣም እንደዚህ በማለት እንግዲህ የራሷን መንገዶች እያስተካከለ ትገኛለች ማለት ነው። እንደዚሁም እንግዲህ ቤተሰብ የለኝም፣ ብቸኛ ነኝ፣ ከጎኔ የሚያግዘኝ ሰው የለኝም፣ ማንም ዘመድም ጓደኛም የምለው ሰው በዙሪያ የለም እያለቻት እያለቀሰች ትገኛለች። እንግዲህ ያዞን በአንድ ተባለውና እሷ እንግዲህ አይዞሽ በቃ ችግር የለውም ከሁሉ ነገር በጎንሻለው እያለቻት እያበረታቻት ትገኛለች ማለት ነው። እንግዲህ በስተመጨረሻም የሰማልን እጅ ሳም አርግታ መውጣት ትችላለች ማለት ነው። ሲሆን እንግዲህ እሷ ስማ ስትወጣ አንቺ ጅል አንቺማ ቤተሰብ የሌለሽን እጠቀምብሻለሁ በደንብ አርጌጥ ረግጬን የምጠቀምብሽ እያለቻት ትገኛለች ማለት ነው። ሰማልና እንግዲህ ሲፈንም ወጣ ብላ ምንድን ያደርገችው ይሁዳም ክርስቶስን በ30 ዲናር አሳልፎ ሲሸጠው እጁን ስሞት ነበረ። ይሄን ነገር እኔ አሸጥሻለሁ በአይንሽ እያየሽ በቀን ነው አሳልፍ የሚሸጥሽ አንቺንም አለቅሽም እበቀልሻለሁ እያለቻት ነው የምትገኘው ማለት ነው። እንግዲህ እንደምናየው ሲፈን ያው ለበቀል የገባች ነው መስለው፣ ግን መጀመሪያው ለምርጫ እንደገባች ነው የምታወራው እና የምረጡኝ ቅስቀሳ ስላደረገች ነገር ግን የምረጡኝ ቅስቀሳው ያው አልፏታል ማለት ነው። እንደዚሁ እንግዲህ አምናን ለምንድነው ለኔ ጊዜ የማይሰጠኝ ለምንድነው ከኔ ጋር ጊዜ የማያሳልፈው እያለችም በሜርሲን እየጠየቀቻት ነበርና ሜርሲም እንግዲህ አይ የምረጡኝ ቅስቀሳ ስላደረግሽ ነው የተመረጥሽው እያለች እንግዲህ በነገራችን ላይ እውነቱን ነው እየነገረቻት ነበርና እሷም እና ታዲያ እኔ የምረጡኝ ቅስቀሳ ባደርግ በግዴታ መረጠኝ ያልኩት መረጠኝ፣ ግን በቃ አይወደኝም ዝም ብሎ ነው የመረጠኝ ማለት ነው። ለምንድነው ከኔ ጋር ጊዜ የማያሳልፈው እያለች ነበር እንግዲህ ቢራና አበባ ሻማን ጉዝጉዛ ምናምን እየጠበቀችው ነበረ ከሱ ጋር ጊዜ አሳልፋለሁ በማለት። እሱ ግን አምሽቶ ከስራ ሲገባም ቀጥታ ብሌን ጋር ሄደውና ብሌንን ሲያባብል ቆይቶ እንግዲህ እሷንም ይሄን ውሳኔ እንዴት ልወስን እንደቻልኩ ምንም እማቀው ነገር የለም እያላት ነበርና እሷም ሁሉም ነገር አውቃ ነው ምንም ያጣሁ ነገር የለም እኔ እንደምወድ እንደማፈቅረ እያወክ አውቀህ አስበህበት ያደረግከው ነገር ነው እያለችው ትገኛለች። እና እንግዲህ ሜርሲና ጄሪ ደግሞ ብሌንን ለማናደድ ያው አብረው እንዳደሩ እያስመሰሉ እየነገሯት ነበር እና እነሱ ሁለቱ በመስማማት እንግዲህ ሜርሲ ከብሌን ጋራ ምን አይነት ችግር እንዳለባት ያው ባናውቅም እንግዲህ እነሱ ሁለቱ በመስማማት አብረው እንዳደሩ ትነግራታለች ማለት ነው። እሷም እንግዲህ በጣም ተናዳ ነበረ። ከዚህ በላይ መስማት አልችልም ብላቸው በተቀመጡበት ነበር ትታቸው ሄደችውና ሲፈንም እንግዲህ አብራቸው ቁጭ ብላ እየሰማች ነበርና አይሽ ተናዳ ነው ሄደችው ሲሏት እንግዲህ እሷም አዎ ሄጄ ማባበል አለብኝ እኔ የምችል ልጅ የሆነ ችግር እንዳይደርስባት በማለት ነበረ ትታቸው የሄደችውና እንግዲህ ድጋሚም ደግሞ ያን አበባ ጉዝጉዛ ሻማ አብርታ ምናምን አብረን ያድር ነው ብላ ለማሳበብ ነበረ። ነገር ግን ብሌን አምናን የት እንዳደረ ሁሉም ነገር ጠንቅቃ ታውቃለች። ማታም እሷ ጋር ነበር ያመሸው ሲያወራት ይህን ውሳኔ እንዴት እንደወሰንኩ እኔ አላቅም፣ በቃ ምንም የማውቀው ነገር የለም ትክክል አይደለሁም እያለም እንግዲህ ራሱን ጥያቄ ውስጥ ከቶ ነበር። እሱም አንተ እኮ ባለትዳር ነህ፣ ከዚህ በላይ ከኔ ጋር መቀመጥ አይገባም፣ ተነስ ሄዶ ወደ ክላስክ እያለችው ነበርና ነገር ግን እዛ ሻማ አብረታ አበባ ጉዝጉዛ እየጠበቀችው ስለሆነ እዛም ለመሄድ ከጄሪ ጊዜ ለማሳለፍም ያው ፈቃደኛ አይደለም ስለሆነ ነገር ግን ሳሎን ላይ ነበረ ተኝቶ ያደረውና እንግዲህ ጠዋት የቤት ሰራተኞች ስንባል ጠዋት ተነስተን ቤት እናጸዳዳለን ያለውን ነገሮች ምናምን ቼክ እናደርጋለን እና እንግዲህ ወይዘሮ ዛህራ ጠዋት ተነስተው ቤት ሊያጸዱ ቁርስ ደርሷል ሊሏቸው ሲሄዱ እንግዲህ ሜርሲና ጄሪ
ጎርፍ ያመጣው እንጨት ይመስል አንድ አልጋ ላይ ተጋድመዋል። አንዱ ወደ ፊቱ ወደ ተያዙሩ፣ አንዱ ፊቱ ወደ ሊያዙሩ ምናምን እና እነሱ እንግዲህ ይህንን ባዩ ጊዜ ወይ ምነው ጎርፍ ያመጣው እንጨት መስላችሁ ደግሞ ተጋድማችኋል። ሆይ ጉድ! ደግሞ የቢራ ጠርሙሱን ታቅፈው ነበር የተኙት እና በጣም ነበር የተገረሙት። እንግዲህ እነሱም እንዴ እኔ እኮ ቁርስ ደርሷል እላችሁ እንደዚሁም ደግሞ ክላሳችሁ ላጸዳ ነበር አመጣጥ ይህ ነበር ይሉትና ሜርሲ እንግዲህ ወይዘሮ ዛራ እባክዎትን ጊዜ ሊሰጡን ይገባል፣ ገና ከእንቅልፋችን እየተነሳን ነው ምናምን ነበር ያለችው። እና እሷ እንግዲህ መልካም ጊዜ በማለት ነበር ትታቸው ሄደችውና ያለውን ኢንፎርሜሽን እንግዲህ ወይዘሮ ዛራ ሁሉንም ነገር ታውቃለች። እና ብሌን ግን በጣም እያለቀሰ የተረብሻ እንዴት ተሸነፍኩ፣ እንዴት ተከዳው የሚለው እንግዲህ በውስጧ ጥያቄ ፈጥሮባት ይገኛል። እና እንግዲህ በጣም ውጭ ላይ ወታ እሱ ያላት ትዝታዎች ይህን ውሳኔ እንዴት እንደወሰንኩም አላቅም፣ ትክክል አይደለውም፣ ምስል ነው ጄሪን ያልኩት፣ ለምን ይህን ውሳኔ እንደወሰንኩ ራሱ ግራ ገብቶኛል ያለው ትዝታ እንግዲህ በፊቷ እየመጣ ግራ እያጋባት ይገኛል። እና ወይዘሮ ዛራ ግን ያው በሰል ያለው ሰው ስለሆኑ ሁሉም ነገር ያውቃሉና ልጄ እንደው እውነቱን ተናገሪ፣ ከአምናን ፍቅር ይዞሻል አይደለ? ግን ደግሞ ጄሪን ስላለ ሽንፈትም አልፈለግሽም፣ መሸነፍም አልፈለግሽም፣ ግን ፍቅር ይዞሻል ነበር ያሉት። እሷም አዎ ነበር ያለቻቸው። አይሽ ልጄ ልብሽን አሳልፈሽ ከመስጠትሽ በፊት ነገሮችን ማሰብ ነበረብሽ፣ ነገሮችን ዞረሽ ማየት ነበረብሽ ነበር ያለቻት። እና እሷም እንግዲህ በጣም እያለቀሰች ወይ እናቴ ወይ አባቴ ወይ የራሴ ጓደኛ የሚለው ከአጠገቤ ቢኖር እኮ አማክራቸው ነበረ፣ እዚህ ሁሉ ችግር ውስጥ አልገባም ነበር እያለች እንግዲህ እየተጸጸተች ነው የምትገኘውና አምናል እንግዲህ አሁንም ልቡም ቀልቡም አይኑም ጆሮም ያለው ወደ ብሌን ጋ ነው እንደምናየው ከሆነና ሁሉም በቃ እዛ ቤት ውስጥ እልህ ተጋብተዋል ማለት ይቻላል ማለት ነው። ወይዘሮ ዛራ እንግዲህ እየደገፉ ያሉት ብሌን ነው። ከብሌን ጎን ሆነው ብሌንም አይዞሽ በቃ ልጄ እያሏት እንግዲህ እያበረታቷት ይገኛሉና ጄሪም እንግዲህ እየዘፋፈነች ነበረ ከአምናና ክስት ከሰማል ጋራ ማለት ነውና ያው እቅዳቸው ሁሉ ያው የከሸፈባቸው ይመስላል፣ ከሽፎባቸዋል። እንግዲህ ሁሉም ነገር ቤተሰብ ሰብሰብ ብለው ወደ ውጭ ላይ ወጥተው ነበርና በዛ ጊዜ እንግዲህ የምስትኔት ግዴታዬን መወጣት አለብኝ፣ ላግዝህ ይገባል፣ ከጎንህ ሊሆን ይገባል እያለች ጄሪ እንግዲህ ሀሳብ አንስታለች። እና እንግዲህ የሰሙትም ከአሁኑ ጀምራ ደግሞ እንግዲህ ለባሌ መቆም አለብኝ፣ የምስትነት ግዴታዬን መወጣት አለብኝ እያለች ነው ጄሪ። በጣም ጥሩ ሚስት ሰጥቶኝ መቀሪም በቃ እያለቻት ነበረ ሰማልና እንግዲህ በስራ ጉዳትና በስራ ብዛት ቢዚ በመሆን ውጭ ላይ ማደር የለብህም ነበር ያለችው። እንግዲህ ይህንን ወይዘሮ ሰማል እሱ ቤት እንዳደረ ነው የምታውቀው እንጂ ውጭ ላይ እንዳደረ አታውቅም። እንዴ ውጭ ነው እንዲያደረው ነበር ያለችው ድንግጥ በማለት እና እሱም እንግዲህ በጣም ግራ ተጋባ። ግን ቤት ነው ያደረው፣ ሶፋ ላይ ነው እንደውም ያደረው እና ይህንን ደግሞ ብሌን ጠንቅቃ ታውቃለች። እሷ ግን እሱን እያየችው ግራ እየተጋባች ሁለቱ አይን ላይን እየተተያዩ ነበረ። አንደኛ ነገር እሷ ክላስ አምሽቷል፣ ከሷ ጋር ሲያወራ አምሽቶ ነበረ። ሁለተኛ ግን በቃ ከክላስ ውጣና ሂድ ስላለችው ሳሎን ላይ ነበር የተኛውና ሳሎን ላይ ስታየውም እንግዲህ ወይኔ ረብሽ ይሆን እንዴ፣ ሰላም ነስቸው ይሆን እንዴ፣ ለዚህ ነው እዚህ የተኛው፣ በቃ ሰላም ነሳሁት መሰለኝ እያለች ነበርና ጄሪና ሜርሲም እንግዲህ እነሱም ሰክረው ያው ጎርፍ እንዳመጣው ግን አንድ ቦታ ተጋድሞ ነበር ያደሩት። ስለዚህ ነገር ምንም የሚያውቁት የለምና ያው ወይዘሮ ሰማለ እንግዲህ እንዴ ውጭ ላይ ነው እንዲያደርከው እቤት አላደርክም እንዲህ ብላ አፋጠዋለች ማለት ነው። ያው ነገር እያላቸው ነው እንግዲህ ወይዘሮ ጄሪና እንትና ማለት ነውና ጄሪና ሜርሲ ያው ነገር አያያዦች ናቸው። አውቁ እንግዲህ ነገር እያላኮሱ ይገኛሉ ማለት ነውና እውነት ሰው የት ጋ ነው እውነታው ያለው? እውነት ጄሪን ወዷት ነው ወይስ ደግሞ ማን ለማስቀናት ፈልገው ነው የሚለው እንግዲህ ሁላችንም ጥያቄን እየፈጠረብንና እንግዲህ ሲፈንም ያንን ቤት በጥበጥ ነው እንጂ የማደርገው የዚህን ቤት ሰላም በጥበጥ አድርጌ ነው የሚሄደው እንጂ የሚሄድ እንኳን ቢሆን እንደዚህም ዝም ብዬማ አልሄድም አልባት አለው ወይዘሮ ሰማሌ ተባለ ሴትዮን እያለች እንግዲህ የምትገኘው እሱ እንግዲህ የምረጡኝ ቅስቀሳ ውስጥ አንስታ ነበር። ያው የምረጡኝ ቅስቀሳው አልተሳካም። እዚህ ቤት የገባሁት ለአላማ ነው።
አላማዬን ግን ደግሞ ሳላሳካ አልወጣም እያለች ነው የምትገኘው። ምን አይነት አላማ ልታሳካ እንደሆነ አናቅምና እንግዲህ ያው እንደዚሁም የተደበቁ አንዳንድ ሚስጥሮች የተባሉ ነገሮችንም እየቆፈረች እያወጣች ፊት ለፊት እያወጣችባት ትገኛለች ማለት ነው። ይሄ ሚስጥር በወጣ ቁጥር ግን ወይዘሮ ሰማል ማን ነው ይሄን ሚስጥር ያወጣው? ማን ነው ቤቴን የሚፈትሽ? እያለች እንግዲህ የቤት ሰራተኛ ዛራ ናት። ዛራ ግን ምንም የምታውቀው ነገር የለም ስለዚህ ና እንግዲህ ይሄ ነገር የተደረሰበት ቀን ሲፈን ያው አደጋ ላይ ነው የምትወርቀው ማለት ነው። እሷም እንግዲህ ጠንቅቃ ታውቃለች ሲፈን እሷን ለመበቀል እንደምትፈልግ በደንቡ ጠንቅቃ ታውቃለች። እና አንቺማ አለቅሽም እያለች እንግዲህ እሷ ስታለቅ ስታስመስል እየዛታችባት ነበረ። ሁለቱም እርስ በራሳቸው እየተዛዛቱ ነው የሚገኙት ማለት ነው። እንግዲህ አንድ ቀን ደግሞ የእውነቱ ፍረጥ ማለቱ አይቀርም እና ሁሉም ነገር ያው እንደቀጠለ ነው ያለው። ሲፈንም የተደበቁ ሚስጥር የተባሉ ነገሮችን እያወጣች ነው የምትገኘው። ና ይህ ሚስጥር ግን ማን እንደሚያወጣ ወይዘሮ ሰማል ምንም የምታውቀው ነገር የለም። እንግዲህ የተደበቀ ዶክመንትም ወጥቶ ነበረ። እንግዲህ የሆነ እቃ ሲጠፋ የቤት ሰራተኛ ነው የሚጠየቀው። ና ወይዘሮ ዛህራንም እንግዲህ ዛሬ ክላሴን አጥድተሻል ብላ እየጠየቀቻት ነበር። ና እሷም ይቅርታትዬ አሁን አላጠዳውም ዛሬ ግን አጠደዋለሁ እያለቻት ነበር የምትገኘው። እሷም እሺ በቃ ነበር ያለቻት። እሷ ግን መጠዳትና ላለመጠዳቱ ሳይሆን እየጠየቀቻት እንግዲህ የልብስ ሳጥኑ ስታጠዳ ያንን ዶክመንት እሷ ከሆነች ያወጣችው በማለት እንግዲህ ይህንን ለማጣራት ፈልጋ ነበረ። የወይዘሮ ዛራ መልስ እንግዲህ በጣም ይቅርታ ነበረ። በጣም ይቅርታ ትናንትስ አላጠዳውም ዛሬ አሁኑን ሄጄ አጠደዋለሁ ነበር ያለቻት። እና ይህን የተደበቀ ዶክመንት እንግዲህ አይቶታል ማለት ነው አምናንም። እና ግን እንዴት ሊያው ቻለ የሚለው ነገር እሷ ጥያቄ ፈጥሮባታል። ዶክመንቱንም ውጪ ላይ ስታየው እንዴት ሊወጣ ቻለ የሚለው እንግዲህ ጥያቄ እየፈጠረባት ነው። እንደዚሁም በእንቅልፍ ልቧም እንግዲህ ሄዶ እንቅ አርግቷት አንቺ አስመሳይ ይሄናል እኛን ክፉ ሰዎች አርግተሽ ነው እንዴ የምትቆጥሪ? ከአሁን ሰዓት ጀምረሽ ሂጂ ወደ ብኩር ልጅሽ ጋር ወደ ልጅሽ አባት ጋር ሂጂ ከአባቴ ቤት ውጪ እያላት ነበርና እንግዲህ ሁላችንም ይሄ ነገር እውነት ይሆን እንዴ በቃ እውነቱ ወጣ እንዴ እያለ ነበርና ነገር ግን መጨረሻ ላይ በእንቅልፍ ልቧ ውስጥ ሆኗል። ያው የፈራችው መድረሱ አይቀርም ግን በቻለችው አቅም ያው ለመጠንቀቅ እየሞከረች ነው ሰማል ማለት ነውና ሌሎቹ ግን ሁላቸው ሚስጥር አወጣጭ ናቸው ማለት ነው።